ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች የዕለቱን መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ ጋበዝኳችሁ። የኢትዮጵያ አየር ኃይል አምስተኛ ትውልድ ትጥቆችን የታጠቀ በአፍሪካ ግንባር ቀደም አየር ኃይል ነው ተብሏል። እንዲሁም የባህር በር የማግኘት ጉዳዩ ከፍ ወዳለ ደረጃ መድረሱም ተሰምቷል። እንዲሁም ከውጭ እስራኤልና ሐማስ ቀጥተኛ ያልሆነ ድርድር በግብጽ መጀመራቸውም ተሰምቷል። እንዲሁም ሌሎች መረጃዎች ይኖሩናል። እንድትከታተሉኝ በአክብሮት ጋበዝኳችሁ። ወደ ዝርዝር መረጃው ስናልፍ የኢትዮጵያ አየር ኃይል አምስተኛ ትውልድ ትጥቆችን የታጠቀ በአፍሪካ ግንባር ቀደም የአየር ኃይል ነው ተብሏል። ለውጡን ተከትሎ በኢትዮጵያ መከላከያ ሰራዊት ሪፎርም ሲደረግ አየር ኃይላችን ላይ የተደረገው ለውጥ ካለመኖር ወደ አስፈሪ ተቋም የተደረገ ስር ነቀል ለውጥ ነው ተብሏል። የኢትዮጵያ አየር ኃይል ቻይናን ለስትራቴጂያዊ አጋሮቿ ብቻ የምትሸጠውን ጁንጉ 10 የተሰኘ አራተኛ ትውልድ ተዋጊ ጀት እንዲሁም የሩሲያ አየር ኃይል ወሳኝና ማርሽ ቀያሪ ትጥቅ የሆነውን አምስተኛ ትውልድ SU-57 ተዋጊ ጀት በመታጠቅ የቀይ ባህር ቀጠናን ሰላም ዘላቂና አስተማማኝ ለማድረግ በተጠንቀቅ ላይ ቆሟል። ትዕዛዝ ብቻ የሚጠብቅም ደጀን ነውም ተብሏል። የኢትዮጵያ አየር ኃይል ከታጠቃቸው አምስተኛ ትውልድ ተዋጊ ጀቶች ባሻገር ሰው ሰራሽ አስተውሎቶች ወይም AI የታጠቁ አጥፍቶ ጠፊ ድሮኖችን ጨምሮ ኢትዮጵያና የኤርትራን የአየር ክልል በመሸፈን ለረጅም ጊዜ አየር ላይ በመብረር የተሰጣቸውን ግዳጅ የሚፈጽሙ የረቀቁ ድሮኖችም ታጥቋል። የስንቅና ትጥቅ እንዲሁም የሰው ኃይል ለማጓጓዝ የሚሉ ሄሊኮፕተሮችን ጨምሮ ግዙፍ አንቶቪዎች የትጥቅ አካሎቹ ናቸውም ተብሏል። ቀጣዩ ምርጫ ፍትሐዊና ሰላማዊ ዲሞክራሲያዊና ታማኒነት እንዲኖረው ይሰራል ሲሉ ፕሬዝዳንት ታዬ አጽቀሥላሴም ተናገሩ። በቀጣይ ዓመት የሚካሄደው 7ኛው ሀገር አቀፍ ምርጫ ፍትሐዊ ዲሞክራሲያዊና በኢትዮጵያውያን ዘንድ ታማኒ እንዲሆን መንግስት በኃላፊነት እንደሚሰራ የፌዴራል ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ፕሬዝዳንቱ ለሕዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ዓመታዊ ስብሰባ ላይ ባደረጉት የመክፈቻ ንግግር የመንግስት ትኩረት አቅጣጫዎች ከሆኑት ጉዳይ መካከል ቀጣዩን ምርጫ ዲሞክራሲያዊና ፍትሐዊ ማድረግም እንደሆነ ጠቁመዋል። መላው የሀገራችን ሕዝብ የኢትዮጵያ ያቀደቻቸውንና የጀመረቻቸውን ግዙፍ የለውጥ እርምጃዎች አበርትቶ እንዲደግፍ ጥሪም አቅርበዋል ያሉት ፕሬዝዳንቱ ታዬ ለተግባራዊነቱም ሕዝቡ በትጋት እንዲሳተፍም ጠይቀዋል። የኢትዮጵያ ወዳጆችም ከኢትዮጵያ መንግስትና ሕዝብ ጎን ሆነው የዚሁ ስኬት አጋር እንዲሆኑም ጥሪያቸውን አቅርበዋል። የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ ደርሷልም ተብሏል። ፕሬዝዳንት ታዬ አጽቀሥላሴ በሁለቱ ምክር ቤቶች የመክፈቻ ስነ ስርዓት ላይ ባደረጉት ንግግር የባህር በር ጉዳይ በዓለም አቀፍ ደረጃ ተቀባይነቱ እንደጨመረም ገልጸዋል። በዚህም የኢትዮጵያ አስተማማኝና ዘላቂነት ያለው የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ እንደደረሰ ነው የገለጹት። ይህም የሆነው የኢትዮጵያ የባህር በር ጥያቄዋን በፍትሐዊ መንገድ ማቅረቧን ነው ያሉት ፕሬዝዳንቱ በዓለም አቀፍ ደረጃ ከፍተኛ ቅቡልነት ማግኘትም ተችሏል ነው ያሉት። የውጭ ግንኙነት ማዕከልና መሰረታዊ ማጠንጠኛ ብሔራዊ ጥቅም እና የዜጎች ክብር እንደሆነ ገልጸው በዚህ መነሻነትም የኢትዮጵያ የጂኦ ስትራቴጂያዊ ቁመና በመደርጀት ላይ ይገኛል ብለዋል። ከውጭ ወዳገኘነው መረጃ ስናልፍ እስራኤልና ሐማስ ቀጥተኛ ያልሆነ ድርድር በግብጽ መጀመራቸው ተሰምቷል። እስራኤል ባለፉት 24 ሰዓታት በጋዛ በሰነዘረችው ጥቃትም 24 ፍልስጤማውያን ተገድለዋል ማለት ነው። እስራኤልና ሐማስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የጋዛ ሰላም እቅድ ተግባራዊ ለማድረግ ያለመ ቀጥተኛ ያልሆነ አዲስ ዙር ድርድር በግብጽ ሻርም ኤስ ሼክ ጀምሯል። በዚህም የእስራኤልና የሐማስ የአሜሪካ ልዑካን ቡድን ለ2 ዓመታት የዘለቀውን የእስራኤልና የሐማስ ጦርን ለማቆም በትራምፕ የሰላም እቅድ ላይ ቀጥተኛ ያልሆነ ውይይት ያደርጋሉ ተብሎ ይጠበቃል። በእቅዱ ከተካተቱ ዋና ዋና ነጥቦች ውስጥ የሐማስ ትጥቅ መፍታት፣ በህይወት ያሉ እና የሞቱ እስራኤላውያን ታጋቾች በሙሉ መፈታትና የእስራኤል ወታደሮች ከጋዛ መውጣት የሚሉት ይገኙበታል። በዚህም እስራኤል ይህንን ስምምነት በይፋ በተቀበለች በ72 ሰዓታት ውስጥ ሁሉም በህይወት ያሉ እና የሞቱ ታጋዮች ይመለሳሉ ይላል እቅዱ። ከስምምነቱ በኋላ በሚደረገው የመልሶ ግንባታ ወቅትም ፍልስጤማውያን ከፈለጉ በጋዛ ውስጥ ሊቆዩ እንደሚችሉም በእቅዳቸው የገለጹት ትራምፕ ለህዝቡ ጥቅም ሲባል ጋዛ እንደገና እንደሚገነባም አስታውቀዋል። ሐማስ ይህንን የትራምፕ ባለ 20 ነጥብ እቅድ በከፊል የተቀበለ ሲሆን የእስራኤልን ታጋጆች መልቀቅ ላይ ሙሉ በሙሉ መስማማቱንም አስታውቋል።
የጠቅላይ ሚኒስትሩ ቤንያሚን ኔታንያሁ የጽህፈት ቤት ድርድሩ በግብፅ ሻርም ሼክ እንደሚካሄድም በማረጋገጥ ተደራዳሪ ልዑካን ቡድኑ በስትራቴጂክ ጉዳዮች ሚኒስትሩን ሮዴርምን እንደሚመራ በትናንትናው ዕለት አስታውቋል። በሐማስ በኩል ባለፈው ወር መጀመሪያ ላይ በዶሃ ኳታር በእስራኤል የግድያ ሙከራ በተደረገባቸው በካሊል አልሃያ የሚመራ ልዑክ በትናንትናው ዕለት ለድርድሩ ግብፅም ገብቷል። በዚህ ድርድር ላይ በአሜሪካ በኩል የትራምፕ ልዩ መልእክተኞች ስቲቭ ዌትኮፍ እና የቀድሞ የፕሬዝዳንት አማካሪ ያሬድ ኮሸን እንደሚገኙበትም የተገለጸ ሲሆን የኳታር የውጭ ጉዳይ ሚኒስትሮችም ሼክ መሐመድ ቢን ኢብዱራህማን አልታኒ አደራዳሪ ሆነው እንደሚገኙም ተመላክቷል። ፕሬዝዳንት ትራምፕ በትናንትናው ዕለት ድርድሩን አስመልክተው በትዊተር የማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አዎንታዊ ውይይቶች በጣም በተሳካ ሁኔታና በፍጥነት እየሄዱ ነው ብለዋል። ሁሉም ሰው በፍጥነት እንዲንቀሳቀስ ጠይቃለሁ ያሉት ትራምፕ የመጀመሪያው ምዕራፍ በዚህ ሳምንት መጠናቀቅ እንዳለበትም ተነግሮኛልም ብለዋል። የዕለቱ መረጃ ይህን ይመስላል። ውድ የቻናል ቤተሰቦች ላይክና ሼር እያደረጋችሁ እንዲሁም አዳዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ለተለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። በሌላ መረጃ እስከምንገናኝ መልካም ጊዜ